የትግራይ ቴሌቪዥን ጋዜጠኞች የካቲት ወር ደሞዝ ካልተከፈላቸው ስራ ለማቆም እንደሚችሉ አስጠንቅቀዋል። የሱዳን ጦር ምዕራብ ዳርፉር በፈጸመው የሰው አልባ አውሮፕላን ጥቃት ከፍተኛ የፈጣን ድጋፍ ሰጪ ኃይል አዛዥ መገደሉን አስታውቋል። በዝርዝር እንመለከተዋለን። በተባበሩት አረብ ኤሚሬትስ በሚገኘውና ስትራቴጂካዊ ጠቀሜታ ባለው የፉጃይራ ወደብ ባለፈው ቅዳሜ በድሮን ጥቃት ምክንያት ተቋርጦ የነበረው የነዳጅ ጭነት ስራ ዛሬ መጀመሩ ተገልጿል። ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ ለሰዓቱ ያዘጋጀኋቸውን አጫጭር ዜናዎች ወደ እናንተ እየቀርብ ያለው እስከ ፍጻሜው ድረስ እንድትከታተሉኝ በአክብሮት እየጋበዝኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጋ። ወደ ዝርዝር ዜናዎች አልፋለሁ። የትግራይ ቴሌቪዥን 30 ጋዜጠኞች የካቲት ወር ደሞዛቸው የማይከፈላቸው ከሆነ ስራቸውን ለማቆም እንደሚገደዱ በማስጠንቀቅ ለትግራይ ጊዜያዊ አስተዳደር ጥሪ አቅርበዋል። ከጣቢያው የዜና ክፍል በተውጣጡ ጋዜጠኞች ፊርማ በማሰባሰብ ለክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ጽሕፈት ቤት ደብዳቤ ጽፈዋል። ጋዜጠኞቹ በደብዳቤው ባለፈው የትግል ወቅት ለ16 ወራት ያለ ደሞዝና ያለ ራሽን ስንሰራ ቆይተናል። አሁን ደግሞ የካቲት ወር ደሞዛችን እስካሁን አልተከፈለንም። ጋዜጠኞች ሳይመገቡ ሊሰሩ አይችሉም ብለዋል። በጣቢያው የትግርኛ ድርጅት ከፍተኛ ፕሮዲውሰር የሆኑት ኤፍሬም ረዳይ በሰጡት ቃል ጋዜጠኞች እየደረሰባቸው ያለውን እየጨመረ የመጣ የገንዘብ ችግር ገልጸው ብዙዎቹ ሰራተኞች መሰረታዊ ወጪዎችን ለመሸፈን እየተቸገሩ መሆኑን ተናግረዋል። የሱዳን ጦር በምዕራብ ዳርፎር በፈጸመው የሰው አልባ አውሮፕላን ጥቃት ከፍተኛ የፈጣን ድጋፍ ሰጪ ኃይል አዛዥ መገደሉን አስታውቋል። የሱዳን ጦር ባለፈው አርብ በምዕራብ ዳርፎር ፎርባራንጋ ከተማ በሚገኝ ወታደራዊ የደንብ ልብስ የለበሰ የተሽከርካሪ ቡድን ላይ በፈጸመው የሰው አልባ አውሮፕላን ጥቃት አንድ ከፍተኛ የፈጣን ድጋፍ ሰጪ ኃይል አዛዥና 12 ሌሎች ሰዎች መገደላቸውን አንድ ወታደራዊ ምንጭ ለሱዳን ትሪቢዩን ገልጿል። ጥቃቱ የሱዳን ጦር ባለፉት ሳምንታት አርኤስኤፍ ሰፋፊ ቦታዎችን ተቆጣጥሮ በሚገኝበት የዳርፉር ቀጠና ላይ እያካሄደው ያለው ከፍተኛ የአየር ላይ ዘመቻ አካል ነው። የወታደራዊ ምንጮች ለሱዳን ትሪቢዩን እንደገለጹት ድሮኑ በፎርባራንጋ አቅራቢያ የሚንቀሳቀሱ 9 የውጊያ ተሽከርካሪዎችን ኢላማ አድርጓል ተብሏል። በዚህም የሜጀር ጀነራል ማዕረግ ያለው አንድ የፈጣን ድጋፍ ሰጪ ኃይል መኮንንና ሌሎች መኮንኖችን ጨምሮ 13 ሰዎች ሲገደሉ 23 ሌሎች ደግሞ ቆስለዋል ተብሏል። ከተገደሉት መካከል በምዕራብ ዳርፉር ታዋቂ የአርኤስኤፍ የክፍለ ጦር አዛዥ የነበሩት ሜጀር ጀነራል አብድራሂም ባህርጃሊ ይገኙበታል። ሱዳን ትሪቢዩን እንዳዘጋጀው ጀነራሉ በቀጠናው ወታደሮችን በመመልመልና በማሰባሰብ ረገድ ቁልፍ ሰው የነበሩ ሲሆን ከአጎራባች የአፍሪካ ሀገራት የሚገቡ የሎጂስቲክ አቅርቦት መስመሮችን ደህንነት በበላይነት ይቆጣጠሩ ነበር ብለዋል። በዘገባው አክሎም በተለያዩ ግንባሮች በተለይም በዳርፉርና በደቡብ ኮርዶፋን የሚገኙ የአርኤስኤፍ ይዞታዎችን ለማጠናከር ተዋጊዎችን በማሰባሰብ ረገድ ትልቅ ሚና የነበራቸው ሲሆን ይህም በቡድኑ ቀጠናዊ አመራር ውስጥ ከፍተኛ ተጽዕኖ ፈጣሪ ግለሰብ ያደርጋቸዋል ብሏል። በተባበሩት አረብ ኤሚሬትስ በሚገኘውና ስትራቴጂካዊ ጠቀሜታ ባለው የፉጃይራ ወደብ ባለፈው ቅዳሜ ዕለት በድሮን ጥቃት ምክንያት ተቋርጦ የነበረው የነዳጅ ጭነት ስራ ዛሬ መጀመሩ ተገልጿል። ወደቡ ላይ የተጣለ ድሮን በኤሚሬትስ የአየር መከላከያ ከተመታ በኋላ ምጣሪው ወደ ነዳጅ ማከማቻ ታንከሮች ላይ በማረፉ ከፍተኛ እሳት ተቀስቅሶ ነበር። ይህም የወደቡን ስራ ለጊዜው እንዲቆም አስገድዶታል። የፉጃይራ ወደብ ከሆርሙዝ ሰርጥ ውስጥ የሚገኝ በመሆኑ ኤሚሬትስ በሰርጡ ላይ በሚፈጠሩ ግጭቶች ሳትገደብ ነዳጅ ወደ ውጭ የምትልክበት ወሳኝ መተላለፊያ ነው። እሳት አደጋው በቁጥጥር ስር ከዋለ በኋላ ዛሬ የነዳጅ ጫኝ መርከቦች ወደ ተርሚናሎቹ መድረስ የጀመሩ ሲሆን የነዳጅ ጭነት ስራውም መጀመሩ ተዘግቧል። ክቡራንና ክቡራት የቻናሌ ቤተሰቦች ለሰዓቱ ያዘጋጀኋቸው አጫጭር ዜናዎች የተከታተላችኋቸውን ይመስሉ ነበር። ስለተከታተላችሁን ከልብ እያመሰገን ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጋ። መልካም ቀን እንዲሆንላችሁ ተመኘው።